የሞሳድ ቢሮ በኢራን ሚሳኤል ተመታ። ቴል አቪቭ ምጥ ላይ ናት። የቡድን ሰባት ስብሰባን ረግጠው ወደ አገራቸው የተመለሱት ትራምፕ ሚሳኤል ድብደባው የሚቆም አይመስለኝም ሲሉ ሰግተዋል። በኢታማጆር ሹሟ ግድያ የደነገጠችው ኢራን አራስ ነብር ሆና ደም ምላሽ ሚሳኤሎቿን ወደ እስራኤል እያስወነጨፈች ነው። ቴል አቪቭ በጭንቅ ላይ ናት። ኢራን አሁን የሚሳኤል ዶፍ እያዘነበች ነው። የሞሳድ መስሪያ ቤት በኢራን ሚሳኤል ጋይቷል። አዲሱ ኢታማጆር ሹሟ የተገደሉባት ኢራን የሞሳድን መስሪያ ቤት በሚሳኤል አጋየችው። ኢራን የዋና አዛዧን ደም ሳይደርቅ መልሳለች። ደም መላሾቹ የኢራን ሚሳኤሎች የሞሳድን መስሪያ ቤት የእሳት ራት አድርገውታል። በበቀል ጥቃቱ የቴህራናውያን ልብ ቅቤ ጠጥቷል። አዲሱ የኢራን ኢታማጆር ሹሙ ሌሊቱን በእስራኤል መገደላቸውን ኢራን ክፉኛ አስቆጣ ሆኗል። አያቶላህ እንዳይን ብሌን የሚሳሱላቸው የጦር መኮንኖች በእስራኤል ቀጨም እየተደረጉ ነው። የዛሬው ተረኛ ደግሞ የኢራን የጦር ጊዜ ዋና አዛዥና ከአገዛዙ ከፍተኛ የጦር አዛዦች አንዱ የሆኑት አሊ ሻድማኒ ሆነዋል። ዋና አዛዡ መንበራቸው ገና ሳይጠና ሳምንትም ሳያስቆጥር በእስራኤል ሰይፍ ተቀልተዋል። አምስተኛ ቀኑን በያዘው የእስራኤልና ኢራን ግጭት አገራቱ የሚሳኤል ጥቃቶችን ቀጥለዋል። ኢራን ዛሬ ማለዳ በማዕከላዊ እስራኤል 30 ሚሳኤሎችን ማስወንጨፏን የእስራኤል መከላከያ አስታውቋል። በቴል አቪቭና በኢየሩሳሌም ፍንዳታዎች ተሰምተዋል። ጦሩ አብዛኞቹ ሚሳኤሎች ከሽፈዋል ብሎ የተወሰኑት ግን ጉዳት ማድረሳቸውን ገልጿል። የእሳት አደጋ ሰራተኞች ከቴል አቪቭ በስተሰሜን በሚገኝ ሄርዚሊያ በተሰኘው ሸለቆ አካባቢ የተቃጠሉ አውቶቡሶችን እሳት ሲያጠፉ ታይተዋል። በአንጻሩ ቴል አቪቭ አደገኛ ጥቃቶችን እየፈጸመች ነው። እስራኤል ደግመዋለች። የኢራን ጀነራሎች የእስራኤል ኢላማ ሆነው ቀጥለዋል። ኢራን ከሞሳድ ረቂቅ ጥበብ እንቁ ልጆቿን መጠበቅ ተስኗታል። በዛሬው ዕለት አዲስ የተሾሙት የኢራን ጦር ኢታማጆር ሹሙ ተገድለዋል። በ5 ቀን ውስጥ ከ5 የሚበልጡ የኢራን ቁልፍ የጦር መኮንኖች የተገደሉ ሲሆን እስራኤልም መንጋውን ለመበተን እረኛውን መግደል በተሰኘ የጦር ስልት ስኬት እያገኘች ነው። በኢታማጆር ሹሙ ግድያ ቴህራን አራስ ነብር ሆናለች፣ ተቆጥታለች። በቀል ጥቃቷንም ወዲያውኑ ጀምራለች። የኢራን ጦር በሄርዚሊያ ከተማ የሚገኘውን የሞሳድን ዋና መስሪያ ቤት በሚሳኤል አጋይቷል። ኔታንያሁ አይናቸው እያየ የስለላ ቢሮው የእሳት ቁርስ ሆኗል። በትናንትናው ዕለት ሁለት ሰላዮቹ ቴህራን የተያዙበት ሞሳድ ዛሬ ደግሞ መስሪያ ቤቱ በኢራን ሚሳኤል ተደብድቧል። ኢራን በእስራኤል ሄርዚሊያ ከተማ በሚገኘው የሞሳድ ዋና መስሪያ ቤት ላይ ጥቃት ማድረሷን ኤስኤንኤን በሰበር ዜና በፊት ገጹ አስነብቧል። መስሪያ ቤቱ ፍርስርሱ ወጥቶና በእሳት እየተቀጣጠለ የሚያሳይ ቪዲዮና ምስል በስፋት እያሰራጨ ነው። ከእስራኤል የሞሳድ መስሪያ ቤት የእሳት ራት ሆኖ በእሳት ሲቀጣጠል የሚያሳይ ቪዲዮም በስፋት ተሰራጭቷል። በበቀል ጥቃቱ የኢራን ልብ በደስታ ቀልጧል። የዋና አዛዧን ደም ሳይውል ሳያድር አስመልሳለች። ደምላሾቹ የኢራን ሚሳኤሎች እስራኤል የምትተማመንባቸውን ወታደራዊ ቤዞችና የስለላ ቢሮዎችን እየለዩ እያጋዩ ነው። አያቶላህ በሽቀዋል። ይህን ተከትሎም ኢራን የበቀል ጥቃቷን በ3 የእስራኤል ከተሞች ላይ እየፈጸመች ትገኛለች። ሚሳኤል ዶፍ እስራኤልን አስጨንቋል። ኢራን ያሏትን ሚሳኤሎች ሁሉ መጅርጣለች። ከቴል አቪቭ እስከ ኢየሩሳሌም፣ ከኢየሩሳሌም እስከ ሄርዚሊያ ከተማ ኢራን ከባድ ጥቃት እየፈጸመች ነው። ኢራን ደግመዋለች። አሁን ከረፋዱ አንስቶ እስካሁኑ የበረታ የሚሳኤል ዶፍ እያዘነበች ነው። ቴል አቪቭ ጭንቅ ላይ ናት። ታሪካዊቷ ኢየሩሳሌምም እያቃሰተች ነው። እስራኤል በበኩሏ አዲስ የተሾሙት የኢራን የጦር አዛዥ ገድላለች። ጦርነቱ እየተካረረ ነው። ውጊያው መባባሱን ተከትሎ ትራምፕ ከቡድን ሰባት ስብሰባ ረግጠው ወጥተዋል። ቻይና ዜጎቿ ከቀጠናው በአስቸኳይ ለቀው እንዲወጡ አዛለች። ለዓመታት በውክልና 1-2 ቡጢ ሲቃመሱ የኖሩት ሁለቱ ሀገራት በመጨረሻም ወደ ለየለት ጦርነት ውስጥ መግባታቸው እርግጥ ሆኗል። በእስራኤልና ኢራን መካከል የተነሳው ግጭት 5ኛ ቀኑን ይዟል። ሀገራቱ የአየርና የሚሳኤል ጥቃት ልውውጥ እንደቀጠለ ነው። የእስራኤል ጦር ወታደራዊ መሠረተ ልማቶች ላይ ያነጣጠረ ዕቅድ ለመፈጸም በሚል ነዋሪዎች ከሰሜናዊ ምስራቅ ቴህራን ለቀው እንዲወጡ አዟል። ከጥቂት ጊዜ በኋላ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ነዋሪዎች በሙሉ ከቴህራን ለቀው መውጣት አለባቸው የሚል ማስጠንቀቂያ
ትሩዝ ሶሻል በተሰኘ ማህበራዊ ሚዲያቸው ላይ አስተላልፈዋል። ይህን ተከትሎ ነዋሪዎች ቴህራንን በሰልፍ ለቀው ሲወጡ ታይተዋል። ከኢራን መዲና ቴህራን ነዋሪዎች ለቀው እየወጡ መሆኑን ከሀገሪቱ የሚወጡ ምስሎች አሳይተዋል። በመዲናዋ የሚገኘው ካራች ቻሉስ የተሰኘ ጎዳና ወደ ምዕራብ አቅጣጫ እያቀኑ ባሉ መኪኖች መጨናነቁን አሳይቷል። ከዚህ በተጨማሪም ዶናልድ ትራምፕ ከሁለቱ ሀገራት ግጭት ጋር ተያይዞ ፕሬዚዳንት ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ሳይጠናቀቅ ቀደም ብለው ተመልሰዋል። ሆኖም ትራምፕ ጉባኤው ከመጠናቀቁ በፊት አቋርጠው የተመለሱት በኢራንና በእስራኤል መካከል የተኩስ አቁም ላይ ለመስራት ነው የሚለውን ሪፖርት አጣጥለውታል። ዛሬ ማለዳ በቴህራን ከፍተኛ ፍንዳታና ከባድ የአየር መከላከያ እሳት መነሳቱን የኢራን መገናኛ ብዙሃን መዘገባቸውን ሮይተርስ አስፍሯል። ከኢራን በርካታ ሚሳኤሎች መወንጨፋቸውን ተከትሎ የእስራኤል ባለስልጣናት በርካታ ግዛቶችን የሸፈነ ማስጠንቀቂያ አውጥተዋል። ከዚያ ቀደም ብሎ እስራኤል በቀጥታ ይተላለፍ የነበረ የመንግስት ቴሌቪዥን ላይ ጥቃት ፈጽማ ፕሮግራሙ ከመቋረጡ በተጨማሪ ጉዳት መድረሱ ተገልጿል። ኢራን የአየር ክልሏን መዝጋቷን የመንግስት መገናኛ ብዙሃን ዘገባ ያሳያል። አምስተኛ ቀኑን ያስቆጠረው የሚሳኤሉ ፊልሚያ ቀጥሏል። ኢራንም እስራኤልም አምርረዋል። ኢራን አሁን ቁልፍ የጦር መኮንኖቿን ከእስራኤል ሰይፍ መከላከል ተስኗታል። ወሳኝ የጦር መኮንኖቿና ባለስልጣኖቿ ለቴል አቪቭ መገበሯን ቀጥላለች። ከቀናት በፊት እስራኤል በወሰደችው እርምጃ ተከትሎ የቀድሞ የኢራን ጠቅላይ ኤታማዦር ሹም አላም አሊ ራሺድ መገደላቸው ይታወሳል። የተገደሉት ኢታማጆር ሹም ተክተው አሊ ሻድማኒ ከቀናት በፊት ቢሾሙም ዛሬ ማለዳ ከእስራኤል በተፈጸመ ጥቃት ተገድለዋል። ኢራን በ5 ቀን ውስጥ ከ5 የሚበልጡ የጦር መኮንኖቿን አጣለች። የእስራኤል ኢላማም የቴህራን ጦር መኮንኖች ሆኗል። ግድያው በኢራን ወታደራዊ እዝ መዋቅር ላይ ወሳኝ ጉዳትን የሚያደርስ ሲሆን የኢራንን የጦር ኃይሎች ከፍተኛ አመራሮችን እስራኤል በተደጋጋሚ ኢላማ አድርጋ እያጠቃች ትገኛለች። በጥቃቱ አራስ ነብር የሆነችው ኢራን እሳት ለብሳ እሳትን ጎርሳ የበቀል በትሯን ከረፋዱ ጀምሮ ጀምራለች። ቴልአቪቭና ኢየሩሳሌም በኢራን ሚሳኤሎች እየተደበደቡ ነው። ከድምፅ የሚፈጥኑ የኢራን ሚሳኤሎች በሰልፍ ቴልአቪቭን አጥለቅልቀዋታል። የሚሳኤሉ ዶፍ ቴልአቪቭ ጀርባ ላይ አርፏል። የኢራን በቀል ከፍቷል። በስፍራው ያሉ የዓይን እማኞች እስካሁኑ ከተፈጸሙ ጥቃቶች ሁሉ የአሁኑ እጅግ ዘግናኝና የበረታ ነው ብለዋል። የእስራኤል መከላከያ ሚኒስቴርም ጥቃቱ ከስካሁኑ የከፋ እንደሆነ አምኗል። መከላከያ ሚኒስቴሩ ተከታታይ የሚሳኤል ጥቃት መፈጸሙን ካመነ በኋላ ጥቃቱ 5 ሰዎች መገደላቸውንና 3 የሚሆኑት ደግሞ እንደቆሰሉ ተናግሯል። በዚህም የተነሳ የአየር ጥቃት ማስጠንቀቂያ ደውል በመላው አገሪቱ የተሰማ ሲሆን የመከላከያ ኃይሉ በተለያዩ የአገሪቱ ክፍሎች ውስጥ የሚገኙ ነዋሪዎች ከጦር ኃይሉ የሚሰጡትን መመሪያዎች እንዲከተሉ ጠይቋል። በኢየሩሳሌምና ቴልአቪቭ የሚገኙ የሮይተርስ ዘጋቢዎችም ዛሬ ረፋድ ላይ በርካታ የፍንዳታ ድምጾች መሰማታቸውን ገልጸዋል። የጥቃት ማስጠንቀቂያ ደውልን ተከትሎ ቢያንስ አንድ ሚሳኤል ማዕከላዊ እስራኤልን መምታቱ ተዘግቧል። የእስራኤል የአደጋ ጊዜ አገልግሎት ባወጣው መረጃ ረፋድ ላይ ከኢራን በተወነጨፈ ሚሳኤል ምክንያት በሰዎች ላይ ቀላል ጉዳት ደርሷል። በማዕከላዊ እስራኤል በሚገኝ የአውቶቡስ ማቆሚያ ስፍራ ላይ በደረሰ ጥቃት 5 ሰዎች በፍንጣሪ ተመተው ቀላል የመቁሰል ጉዳት እንደደረሰባቸው የእስራኤል የአደጋ ጊዜ አገልግሎት ቃል አቀባይ ማጊን ዴቪድ አዶም ተናግረዋል። በእንዲህ መልኩ የቀጠለው የሀገራቱ የሚሳኤል ጦርነቱ ወዴት ያመራ ይሆን የሚለው የብዙዎች ጥያቄና ስጋት ሆኗል። በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው ሀገራት የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱ ሀገራት በቀጥታና በእጃዙር አንዳቸው ሌላኛውን ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷት ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። አሁን ግን አገራቱ ወደ ለየለት የፊት ለፊት ውጊያ አምርተዋል። ይህን ተከትሎ ወትሮውም ከውጥረትና ጦርነት ርቆ የማያውቀው የመካከለኛው ምስራቅ ቀጠና ሌላ አስፈሪ ጦርነት ከፊቱ ተጋርጦበታል። አምላክ የኢራንና እስራኤልን ንጹሐን ዜጎች ይጠብቅ። ሰላም ለምድራችን።